ለሰው ልጅ አእምሮ ሰላም ይሰጣል። ሰዎች ከሰዎች ጋር ያላቸው ግንኙነት ሰላማዊ እንዲሆን ያደርጋል። ለዚህ ኢስላም ይህ መለኮታዊ መልእክት አላህ ጀለ ወተዓላ ለነብያት የመረጠው አልአንቢያው እኽዋ ነብያት ወንድማማች ናቸው። ወዲኑሁም ዋሂድ እምነታቸውም አንድ ነው። እሱም ራስን ለአላህ ማስረከብ ነው። እንደ አላህ ፈቃድ መኖር ነው በምድር ላይ። ምን ፈልጎ አላህ ሰዎች ሁሉ የፈጠርኳችሁ እኔ፣ ጋኔንም የፈጠርኩት እኔ፣ ሰማይ ምድሩን የፈጠርኩት እኔ፣ ሁላችሁም ለኔ ባሪያ ሁኑ፣ በእኔ መመሪያ ተዳደሩ፣ እኔ የላኳቸውን መልእክተኞች ተከተሉ፣ አርአያ አድርጋችሁ ያዙ። እና ነብዩ ሰለላሁ ዐለይሂ ወሰለም መምጣታቸው ዓለምን ከጽልመት ነው ያወጣው፣ ከጨለማ ነው ያወጣው። አረቦች ወደ ኋላ የቀሩ የተናቁ ዘላኖች ነበሩ። እርስ በርስ የሚገዳደሉ፣ አስካሪ መጠጥን የሚጠጡ፣ አያችሁ ቁማርን የሚቆምሩ፣ ሰውን የሚገሉ፣ የሰው መብት የማያከብሩ፣ ለሰው ልጅ ክብር ያልነበራቸው እጅግ የተናቁ ዘላኖች፣ ፍየል ግመል ጠባቂዎች የነበሩትን በ23 ዓመት ስልጠና የዓለም መሪዎች ሄዶ ምን ደረሰ ቢባል አውሮፓ አንደሉስ፣ አያችሁ አንደሉስ የኢስላም ብርሃን ሲያዳርሳት በስፔን ታሪክ ውስጥ በዓለም ማለት ነው ወርልድ ቡክ ወርልድ ኢንሳይክሎፒዲያ ይባላልና በዛ ላይ ኢስላም ስፔን ውስጥ ብርሃኑ ሲሰራጭ ስፔን ያሳለፈችውን ጊዜ የዓለም ታሪክ ጸሐፍት ዘ ጎልደን ኤራ ብለው ነው ያሰፈሩት። ወርቃማው ዘመን አልቀርኑ ዘሀቢይ ማለት ነው። ለምን እንደዛ አሉ ሲባል ሰዎች መብታቸው ተጠበቀ። ሙስሊም brought to Spain mathematics አሉ፣ ኬሚስትሪ አሉ፣ ባዮሎጂ አሉ፣ ሜዲሲን ይሄን ነው ያመጡት፣ ለዓለም ያበረከቱት ሂሳብ። አያችሁ ዕውቀቱ ከሙስሊሞች ነው። መጀመሪያው ኬሚስትሪ በሉት፣ ሕክምና በሉት፣ አያችሁ ምህንድስናው በሉት ሲጠቅሱ ወደ ሙስሊሞች ነው። አሁን በዚህ አጭር ጊዜ ዘርዝረን የማናበቃው። ስለዚህ አንብቡ ሂዱና ወርልድ ቡክ ኢንሳይክሎፒዲያ ወይ ኢንካርታ ካላችሁ ስፔን በሉና በስፔን ታሪክ ውስጥ ጎልደን ኤራ የሚል ታገኛላችሁ። ያን ጊዜ አንደሉስ ላይ ሙስሊሞች ለዓለም ታማሚዎች ሕክምና ይሰጡ ነበር፣ ስኮላርሺፕ ይሰጡ ነበር። እነ ዳርዊን ሙስሊም ሀገር መጥተው ነው የተማሩት። ኢቮሉሽን ቲዮሪ የሚባል ማለት ነው። በሳይንሱ ዓለም እጅግ የመጠቁ ሰዎች ሙስሊሞች አገር ነበረ ለምነው ይማሩ የነበሩት። ስፔን ላይ የአውሮፓ አገራት በ11ኛው ክፍለ ዘመን ዳርክ ኤጅ ጨለማው ዘመን ብለው ንጽህና የላቸው፣ ዕውቀት የላቸው፣ የመጨረሻ የወደቁ ሆነው ተማሪዎቻችንን እባካችሁ ተቀበሉልን ብለው ለሙስሊም ነገስታት ሲጽፉ ሙስሊሞቹ ምንም አንጠይቃችሁም፣ ስትልኳቸው ንጹህ ልብስ አልብሳችሁ ሰውነታቸውን አጥባችሁ ብቻ ላኩልን ይሉ ነበር። እነኚህ ተማሪዎች ወደ ሙስሊሞች መጥተው የእስልምናን መርህ ይዘው አገራቸው ገብተው ሰሩበት። እኛ ዲናችንን ስንተው ወደ ኋላ ጭራ ተከታይ ሆነን፣ እነርሱ የኛን ወርቃማ መመሪያዎች ተገበሯቸው፣ የዓለም መሪ ሆኑ። ስለዚህ ሀከዛ ኩና ፈመታ ነዑድ በሉ። እንዲህ ነበርን፣ መች እንመለስ ወደዛ? የእናንተ ጥያቄ ነው።